በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 26 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። አቡነ ሀብተ ማርያም። በዚህም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊ አባታችን የሀብተ ማርያም የዕረፍቱ መታሰቢያ በዓል ነው። የዚህ ቅዱስ አባት የትውልድ ሀገሩ የራእይ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች ሀገር ታላላቆች ሰዎች አንዱ ነው። እጅግም ሀብታም ነበር፣ ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዩስቲና የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ስራ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትና ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እነግራችኋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሽ የሚል ሐሳብ መጣላት። ከዚህም በኋላ ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ወደ መካከሉ ገባች። በዚህም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ ጌታ ምንም ምን ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት። በመስቀል ምልክትም በላዩ አማትቦ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብኩ አይደለሁም፣ እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ
በእርሱ ፍቅርና በእናቱ በእመቤታችን በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህም ቦታ ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ ሄዳለሁ አለችው። በዚህም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎችን ሰዎች ነፍስን ከሲኦል የሚያወጣ እንደ መላእክት ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነትን ምስጢር የሚያይ ልጅን ተወልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቲናም ከዚያ ሽማግሌ ባህታዊ ይህንን በሰማች ጊዜ አድንቃ የፈጣሪ ፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህንን ደም ግባቱ መልኩ የሚያምር ልጅ ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆነ። ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ገሃነም እንደምንድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህንን ጸሎት ከማዘውተር ጋር ሌቱ ሁሉ በመስገድ ይጸልይ ነበር። ከዚህ በኋላ አባቱ የበጎች ጠባቂ ያደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን በራ ሆኖ ሲታይ እንዴት ይዘንባል ትላለህ? አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞቹም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙም። ከጥቂት ቀኖችም በኋላ በጎቹን እየጠበቀ ሳለ ብዙ የበግ እረኞችም አብረውት ነበር። አንድ የበግ ጠባቂ መጥቶ የወጣት ሀብተ ማርያም በትር ነጠቀውና ሄደ። ብላቴና ሀብተ ማርያም በትሬን ለምን ትቀማኛለህ? አለው። እረኛውን በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያምም እኔ ኃይል የለኝም፣ ነገር ግን በጎችን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያም የበግ ጠባቂ እምቢ አልኩ አለው። ብላቴናው ሀብተ ማርያም አንድ ጊዜ በፈጣሪ ስም አማልኩ፣ ከእንግዲህ ወዲያ ደግሜ አልለምንህም፣ በአንተ ላይ የሚያደርገውን ራስህ ታውቀዋለህ። ይህንንም ተናግሮ ዝም አለ። በዚያም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። እግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርን ስም አቃሏልና ተሰቅሎ አለ። እረኞች ሁሉም አይተው አደነቁ፣ ፈሩትም። ይህንን ሰነፍ ማርልን፣ እግዚአብሔር ያደረገልን ኃያል አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴና ሀብተ ማርያም በእውኑ እኔ የሰቀልኩት ነውን? እግዚአብሔር ስም አማልኩት እንጂ የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁንም እርሱ ከፈቀደ ያውርደው፣ እርሱ መሐሪና ይቅር ባይ ነውና
ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናትም በኋላ ስሟ ለአድባር ወደምትባል ገዳም ሄዶ ከዚያም የምንኩስና ስርዓትና ሕግ በአበምኔቱ በተመረጠ አባ መልከጼዴቅ እጅ ተቀበለ። እዚያም ቅዱሳን መነኮሳት ወደሚኖርበት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው ድረስ 500 ጊዜ ይሰግዳል። ከሰንበት ቀኖቹም በቀር እህል አይቀምስም። ከዚያም በኋላ እህልን ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀን የሚጾምበትም ጊዜ አለ። በባህር ውስጥም በሌሊት ቆሞ በማደር በቀንም 4ቱን ወንጌላት ያነባል። ሌሎች መጽሐፍትንም በእንዲህ ያለ ስራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካምን ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል የመላእክት ማህበር ሁሉ በዙሪያው ሆኖ እያመሰገኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ላድሳት እንጂ ላጠፋት አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ አለው። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፍርኩታ ታስረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉት ወንጌል ባነበብኩ ጊዜ ስጋዬና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ እረፍት ልወስድህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምን በውስጡ ያለው ሁሉ ትተህ በመውጣት፣ ሶስተኛው ፍጹም ስለሆነ ምንኩስና፣ አራተኛ 4ቱንም ወንጌሎች አዘውትር የምታነብ በመሆነ፣ አምስተኛ ስለ እኔ ፍቅር መራብና መጠማት ስለመታገስ፣ ስድስተኛ በልብህ ቂምና በቀል ባለማሳደረ፣ ሰባተኛውም ስለ ንጹህ ክህነትህና ስለምታደርገው ያማረ የተወደደ ዕጣንህና መጻሕፍትህ ሰጠው አለው። እንዲሁም 7 አክሊሎች ለእያንዳንዳቸው 15 ህብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መናን እሰጥሃለሁ አለው። መድኃኒታችን ይህንን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በማህሌት አክብረን እንወስድ መጣን አሉት። አባታችን አባ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነጻነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገር ሰጥ ዘንድ በራሴ ማልኩልህ አለው። መታሰቢያ የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውንም ወደዚች ሀገር አገባዋለሁ። 4ቱ ወንጌሎችንም እያነበብክ ስለኖርክ እያንዳንዲቱን ቃል ፍሬዋን 1,000 አደርገዋለሁ። ይኸውም ካንተ በኋላ ለሚመጡ ልጆች መጽሐፈ ገድል ለሚያነቡና
በእምነት ለሚሰሙ የገድልህን መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበት ይህንን ቃል ኪዳን ሰጥቻለሁ አለው። ከዚህም በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ኢየሱስ ሞዓ ነው። ሀገራቸው ጎንደር ክፍለ ሀገር ስማዳ ወረዳ ሲና ደህና በሚባል ቦታ ነሐሴ 26 ቀን ተጸንሰው ግንቦት 26 ቀን በ1210 ዓመተ ምህረት ከአባታቸው ዘክርስቶስና ከእናታቸው እግዚእ ክብራ ተወለዱ። የተወለዱትም በቅዱስ ናኩቶ ለአብ ዘመነ መንግስት ነው። አቡነ ኢየሱስ ሞዓ የአቡነ ተክለ ሃይማኖት የቁባ አባት ሲሆኑ ታላቁን ሐይቅ ቅዱስ እስጢፋኖስን ገዳም የቆረቆሩት ደገኛ አባት ናቸው። እድሜያቸው 30 ዓመት እስከሚደርስ ድረስ ከቤተሰቦቻቸው ትምህርት ሃይማኖትና ግብረ ገብን ሲማሩ ከቆዩ በኋላ 1240 ዓመተ ምህረት ይህንን ዓለም በመተው ወደ ደብረ ዳሞ ገዳም ገቡ። በደብረ ዳሞ ገዳም መነኮሳቱን እየረዱ የቤተ ክርስቲያንን ትምህርት እያጠኑ ቅዱሳት መጻሕፍትን እየገለበጡ ለ7 ዓመታት ከቆዩ በኋላ የደብረ ዳሞ 3ኛ በመኔት ከሆኑት ከአባ ዮሐንስ ምንኩስናን በ1247 ዓመተ ምህረት ተቀበሉ። አንድ ቀን ሌሊት መልአኩ ቅዱስ ገብርኤል ወደ እርሳቸው መጥቶ የስምህ መክበሪያ ወደ ሆነው ሐይቅ ወደ ተባለው ስፍራ ሂድ አላቸው። አባታችንም ቦታውን እንዴት አውቀዋለሁ በማለት መልአኩን ቢጠይቁት ተነስ ጉዞህን ጀምር ቦታውን ያሳያለሁ አላቸው። አባ ኢየሱስ ሞዓም በመልአኩ እንደታዘዙት ከበዓታቸው ተነስተው ተከተሉት። የብዙ ወራት መንገድ የሆነውን ጎዳናም በ6 ሰዓት አደረሳቸው። በዚያም ወቅት ከሐይቅ ገዳም በስተሰሜን ወደ ነበረው ጴጥሮስ ወጳውሎስ ቤተክርስቲያን ደረሰ። ወደ ሐይቅ እስጢፋኖስን ከመግባታቸው በፊት ለ6 ወራት ያህል በጴጥሮስ ወጳውሎስ ቤተክርስቲያን አገልግለዋል። ያገለግሉበት በነበረው ቤተክርስቲያን ቀን ቀን ሕዝቡን ሲያስተምሩ በመዋል ሲመሽ ደግሞ ሐይቁ በመግባት ሲጸልዩ ያድሩ ነበር። በሐይቅ እስጢፋኖስ በዙሪያው ለነበሩ አበውም ማታ ማታ አንድ ብርሃን ወደ ሐይቁ ሲገባ ጠዋት ጠዋት ሲወጣ ይታያቸው ነበር። ከዚህም በኋላ አባታችን በገዳሙ አባቶች ልመናና በልዑል እግዚአብሔር ትእዛዝ ወደ ሐይቅ ገዳም ገብተው አበመኔት ሆኑ። ሐይቅ እስጢፋኖስ ገዳም ከደሴ 30 ኪሎ ሜትር ርቆ የሚገኝ ሲሆን የመሰረቱት ካልዕ ሰላማ የተባሉ ግብፃዊ ጻድቅ ናቸው። ሐይቅን አባ ሰላማ ካልዕና አጼ ድልነአድ በ862 ዓመተ ምህረት ነው የቆረቆሩት። ገዳሙን ካቀኑት በኋላ የማንን ታቦት እናስገባ ብለው ሲያስቡ ቶራ የምትባል እንስሳ ጭነት ተጭና ከመካከላቸው ተገኘች። ጭነቱን አውርደው ቢያዩት በሐር ጨርቅ የተጠቀለለ የቅዱስ እስጢፋኖስና የቅዱስ ጊዮርጊስ ሁለቱን ታቦት አገኙ። በላዩም ላይ ይህንን ታቦት በኢየሩሳሌም የሚኖሩ የተሰወሩ ቅዱሳን ከእግዚአብሔር ታዘው የላኩት ነው የሚል ጽሑፍ አገኙ። ይህ ከሆነ ከ400 ዘመን በኋላ ነው አቡነ ኢየሱስ ሞዓ ወደዚህ ቦታ የመጡት። አቡነ ኢየሱስ ሞዓ ለ52 ዓመት ቀን ቀን መንፈሳዊ ስራቸውን እየሰሩ ሌሊት ሐይቁ ውስጥ ቆመው ሲጸልዩ ያድራሉ። አባ ኢየሱስ ሞዓ በሐይቅ እስጢፋኖስ በአበመኔትነት በቆዩባቸው 45 ዓመታት ከየገዳማቱ ቅዱሳን መጻሕፍትን በመገልበጥና በማሰባሰብ የመጀመሪያው ዘመናዊ የቤተ ክርስቲያን ቤተ መጻሕፍት በሐይቅ እስጢፋኖስ ገዳም እንዲቋቋም አድርገዋል። በዚህ ገዳም ውስጥ የመጀመሪያውን የቤተ ክርስቲያን ቋሚ ትምህርት ቤት በማቋቋም 800 መነኮሳትን በትምህርት ሃይማኖት አሰልጥነው በንቡረ እድነት ማዕረግ ሾመው በመላ ሀገራችን እንዲሰማሩ አድርገዋል። ከእነዚህም ተማሪዎቻቸው መካከል አቡነ ተክለ ሃይማኖት ደብረ ሊባኖስ፣
አቡነ ሂሮት አምላክ ጣና ሐይቅ ዳጋ እስጢፋኖስ፣ አቡነ ጊዮርጊስ ዘጋስጫ ቦረና፣ አባ በጸሎተ ሚካኤል ቦረና፣ አቡነ ገብረ እንድርያስ ቦረና፣ አቡነ ሕዝቅያስ ቦረና፣ አቡነ እስትንፋሰ ክርስቶስ ዳውንት፣ አቡነ አሮን መቄት ጣራው ክፍት የሆነው፣ አቡነ ተክለ ኢየሱስ ሞዓ ሐይቅ፣ አቡነ አላኒቆስ ትግራይ፣ አቡነ በጉ ሐይቅ፣ አቡነ ሰረቀ ብርሃን ሐይቅ፣ አቡነ ብስጣሮስ ሐይቅ፣ አቡነ ዮሴፍ ላስታ ዋና ዋናዎቹና በጣም ጥቂቶቹ ናቸው። ጻድቁን ንጉሥ አፄ ይኩኖ አምላክንም በትምህርተ ሃይማኖት አንጸውና ኮትኩተው ያሳደጉት ጻድቁ አባታችን ናቸው። እነዚህም ልጆቻቸው እያንዳንዳቸው እጅግ አስገራሚ ገድል ያላቸው የከበሩ ቅዱሳን ናቸው። አባታችን አቡነ ተክለ ሃይማኖትም ሐይቁን በእግራቸው ተራምደው ተሻግረው አቡነ ኢየሱስ ሞዓን አገኟቸው። እርሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ ቅዱስ አውቀው ነበርና ሲያገኟቸው በጣም ተደስተው ከተቀበሏቸው በኋላ አመንኩሰዋቸዋል። አቡነ ኢየሱስ ሞዓ እጅግ በጣም ብዙ መነኩሳትን አፍርተዋል። የመጀመሪያው መነኩሴ አባ እንጦንስ ነው። እንጦንስ መቃርስን፣ መቃርስ ጳጉሜስን፣ ጳጉሜስ ቴዎድሮስን፣ አቡነ አረጋዊና 8ቱን ቅዱሳን አመነኮሱ። አቡነ አረጋዊም ወደ ኢትዮጵያ በ460 ዓመተ ምህረት መጥተው ክርስቶስ ቤዛን፣ አባ ክርስቶስ ቤዛም፣ መስቀለ ሞዓን፣ መስቀለ ሞዓም፣ አባ ዮሐንን፣ አባ ዮሐንም፣ አባ ኢየሱስ ሞዓን፣ አባ ኢየሱስ ሞዓም፣ አቡነ ተክለ ሃይማኖትን አመነኮሱ። አቡነ ኢየሱስ ሞዓም ምን ያህል ቀደምትና ባለታሪክ አባት እንደሆኑ ከዚህ መረዳት ይቻላል። በወዲት ጉዲት እጅጉን ተጎድታ የነበረችው ሀገራችን ደግሞ የወንጌሉ ብርሃን እንዲበራባት፣ ሊቃውንት እንዳይታጡባት፣ ቅዱሳት መጻሕፍት እንዳይቆነጻጸሉ መነኮሳት አባቶች ወደ ደቡብ ኢትዮጵያ ወርደው ገዳማትን እንዳስፋፉ ያደረጉት አቡነ ኢየሱስ ሞዓ ለቤተ ክርስቲያናችንና ለሀገራችን ትልቅ ባለውለታ ናቸው። በተለይ በሐይቅ እስጢፋኖስ ያፈሯቸውን 800 ሊቃውንት በመላው ኢትዮጵያ በማሰማራታቸው ዛሬ የምናያቸውን አብዛኛዎቹን ገዳማትና ቅዱሳት መጻሕፍትን አቆይተውልናል። አባታችን ለ45 ዓመታት ሐይቅ እስጢፋኖስ ገዳም በአበምኔትነት እያስተዳደሩ ከቆዩ በኋላ ኅዳር 26 ቀን በ1292 ዓ.ም በዕለተ እሑድ አርፈዋል። ባረፉበት ዕለትም በወቅቱ በቦታ የታየው ብርሃን ሀገሪቱን ሞልቶ ታይቷል። የአቡነ ኢየሱስ ሞዓ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ ሀገራችን ሰላም ፍቅርን ያድርግልን። በዚች ቀን የጌሌዎስ የመክዋስና የማሪዎስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በኅዳር 26 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት አቡነ ኢየሱስ ሞዓ ዘሐይቅ፣ አቡነ ሀብተ ማርያም ንጹሕ፣ ቅዱሳን ሰማዕታት ናግራን፣ ቅዱስ ሂሩት አረጋዊ፣ ቅዱሳን ቢላርያኖስና ኪልቅያና ታስቢያ ሰማዕታት፣ ቅዱስ ጎርጎርዮስ ዘደሰተ ሰንሲላ፣ ቅድስት ዮስቲና በረክት ናቸው። ወርሃዊ በዓላት ደግሞ ቅዱስ ቶማስ ሐዋርያ፣ ቅዱስ አቡነ ሰላማ ከሳቴ ብርሃን ናቸው። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለምም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። በመዝሙረ ዳዊት ምዕራፍ 36 ከቁጥር 28 እስከ 31። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግለውን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ
ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ካለንባቡን በእርጋታ መንፈስና በተመስጦ ሕሊናን ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብለህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።